የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታይ ዜናዎችን ነው ተጀምራ ቤት ነጥቦችን አስቀድመን እናስተዋውቃችሁ። ከሰሞኑ አሰብ ጫፍ ደርሰው የከረሙት የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ስለ ኤርትራ ጦር ዝግጁነትና ስለ ኤርትራ መንግስት የጦርነት ፍላጎት አዲስ ሚስጥር አውጥተዋል። የአሜሪካ መንግስት ጠቅላይ ሚኒስትር አብይን አስገድደው እንዲፈርሙ ያደረጉት ስምምነት የትኛው ነው? ጌታቸው ረዳ እስከዛሬ ያልተናገሩት በትናንትናው ዕለት የስምረት ፓርቲ መስረታ ዕለት ይፋ ያደረጉት ሚስጥር በዜናችን እንመለከታለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለቀይ ባህር ዝግጁነት ሲሉ ይፋ አድርገዋል። የባህር ኃይል አዛዥ ሬር አድሚራል ክንዱ ገዙም ይህንኑ ደግሞታል። እንመለስበታለን። ኢትዮጵያ የግብጽን አደገኛ ሴራ በይፋ ተቃውማለች። ግብጽ ከአውሮፓ ህብረት ጋር በአዲስ መልኩ የተስማሙ ስምምነት ከኢትዮጵያ አንፃር እንዴት የተቃውሞ መነሻ ሆነ? በዜናችን የሚደመጥ ሌላኛው ጉዳያችን ነው። በትግራይ ክልል አዳዲስ የፖለቲካ ፓርቲዎች የተመሰረቱ ነው ተብሏል። በትናንትናው ዕለት በመቀለ የተመሰረተው አዲሱ የፖለቲካ ፓርቲ ለብዙዎች መነጋገሪያ ሆኗል። እንመለስበታለን። በኦሮሚያ ክልል ምዕራብ ሸዋ ዞን የአንድ ወረዳ አስተዳዳሪ ነዋሪዎች ንብረታቸውን ሽጠው የጦር መሳሪያ እንዲገዙ ያስተላለፉት ምክርና መልእክት ለብዙዎች መነጋገሪያ ሆኗል። እንመለስበታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚው ጉዳያችን እናምራ። ከሰሞኑ በአፋር ክልል የአሰብ ወደብ በቅርብ ርቀት ቆይተው የመጡት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ስለ ኤርትራ ጦር ዝግጁነት፣ ስለ ኤርትራ መንግስት የጦርነት ፍላጎት አነጋጋሪ መረጃ ይፋ አድርገዋል። ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ በአሜሪካ መንግስት ጫና ፈጣሪነት ፈረሙት ሲሉ ይፋ ያደረጉት ስምምነትም በተከታይ ዜናችን እናቀራቸው። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ አዲሱ የስምረት ፓርቲ የመጀመሪያ ጠቅላላ ጉባኤ ላይ የተናገሩት ጉዳይ መነጋገሪያ ሆኗል። ጌታቸው በዚህ ንግግራቸው የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ የመግባት ፍላጎት የለውም ሲሉ ነው የተደመጡት። ስምረት ፓርቲ በትናንትናው ዕለት የምስረታ ጉባኤውን ማካሄዱ የሚታወስ ነው። በወቅቱ ጌታቸው እንደተናገሩት ከሆነ ኮንፈረንሱ በትግራይ ክልል እየጨመረ በመጣው ጭቆናና አለመረጋጋት ምክንያት ጉባኤውን በመቀለ ለማካሄድ እንደተቸገሩ ገልጸዋል። ለዚህም ተጠያቂው በወታደራዊ ስልጣን ሽፋን የሚንቀሳቀስ የተደራጀው የህወሓት ኃይል ነው ሲሉ ወንጅለዋል። ጌታቸው በክልሉ በዚህ ሰዓት ህገወጥ የወርቅ ማዕድን ማውጣት፣ ሙስና፣ የመሬት ዝርፊያ፣ የህገወጥ ሰዎች ዝውውርና የህዝብ ንብረት ስርቆት መጨመሩን ገልጸው የክልሉን ጊዜያዊ አስተዳደር አመራሮች በዚህ ወንጀል ተግባር ውስጥ በመሳተፍና ወንጀሉን ባለመከላከላቸው ጭምር ከሰዋቸዋል። እነዚህ ቡድኖች የወርቅ ማዕድን ለመዝረፍ ሲሉ የመንግስትን አቅምም እንዳዳከሙና ትግራይ ክልል ከጦርነቱ ማግስት እንዳይረጋጋና በሰላም መንገድ እንዳይቀጥል አድርጓል ሲሉም ጠቁመዋል። የሁለት ዓመቱ የጊዜያዊ አስተዳደር ፕሬዝዳንትነታቸውን ባሳለፍነው ዓመት ሚያዝያ ወር ያገባደዱት ጌታቸው ረዳ ትግራይ በአሁኑ ጊዜ ከህዝብ ደህንነት ይልቅ የራስን ፍላጎት ማስቀደም በመረጠ አገዛዝ አደገኛ የኔትወርክ ትስስር ውስጥ ትገኛለች ያሉ ሲሆን ይህ ደግሞ የህዝቡን የከፋ ሁኔታ በእጅጉ ያባባሰ ነው ሲሉ ተደምጠዋል። የህወሓት ኃይል ክልሉን ወደ ሌላ ጦርነት ለማስገባት እየሞከረ ነው፣ ነገር ግን እንደዚህ አይነቱን እንቅስቃሴ በየትኛው መንገድ እናስቆማለን ሲሉም ተናግረዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ በኢትዮጵያና በኤርትራ መካከል ያለውን በውጥረት የተሞላ ሁኔታ በተመለከተ ሐሳባቸውን ሲሰነዝሩም የኤርትራ መንግስት አቅሙን ያውቃል እናም ግጭት የመፍጠር ወይንም ከኢትዮጵያ መንግስት ጋር ጦርነት ውስጥ የመግባት ፍላጎት የለውም ሲሉ ተደምጠዋል። የኤርትራ ባለስልጣናት በኢትዮጵያ ድንበር አቅራቢያ ስላለ ወታደራዊ እንቅስቃሴና ስለሚታየው ዝምታ ሲጠየቁ በደቡብ ትግራይ የሚንቀሳቀሱ ኃይሎች የኤርትራን ተልዕኮ ሊያስፈጽሙ እንደሆነ መናገራቸውን ሰምተናል ያሉት ጌታቸው በዚህ ምክንያትም በማንኛውም ሰዓት በደቡብ ትግራይ ወይንም በሰሜን ወሎ አዲስ ጦርነት ሊቀሰቀስ እንደሚችል ያሰጋል ሲሉ ነው ይፋ ያደረጉት። ይህ ከሆነ ደግሞ ንጹሃኑ የትግራይ ህዝብ እንደዚህ አይነት ግጭት ወይንም አዲስ ጦርነት ዋና ገፈት ቀማሽ መሆኑ አይቀርም ሲሉ ያስጠነቀቁት ጌታቸው ለዚህ ደግሞ የቀድሞ ፓርቲያቸውን ህወሓት በውጭ ኃይሎች ላይ በመተማመን ወይንም የውጭ ኃይሎች ተላላኪ በመሆን ወንጅሎታል። የቀድሞ ጊዜያዊ አስተዳደር ፕሬዝዳንት በዚህ ንግግራቸው ሌላ ከዚህ በፊት ተናግረውት የሚያውቁትን ሚስጥር ያወጣሉ። በባለፈው የሰሜኑ ጦርነት ጊዜ የአሜሪካ መንግስት ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያ ስምምነትን እንዲፈርሙ ጫና አድርጎበታል ሲሉ ይናገራሉ። ይህ የአሜሪካ ጫና ጠቅላይ ሚኒስትሩ የፕሪቶሪያን ስምምነት እንዲፈረም ፈቃደኛ እንደሆኑ አድርጓል። ያማለት ደግሞ ህወሓትን በሚያስደንቅ ሁኔታ ከነበረበት መቀመቅ እንዲወጣና እንዲድን እስትንፋሱ እንዲራዘም እድል ሰጥቶታል ባናቸው። ጌታቸው በተጨማሪም በክልሉ ስልጣን የተቆጣጠረው የህወሓት ፍንካች በተፈናቃዮች ላይ የወንጀል ተግባራትን ጨምሮ ለፖለቲካ ጥቅም እየተጠቀመባቸው እንደሆነ የወነጀሉ ሲሆን በትግራይ እንደ አዲስ ፖለቲካዊ አስተላለፍ ያስፈልጋል ሲሉ ሞግተዋል። ህወሓት የሚከተለው ከፋፋይ ፖሊሲ ከህዝብ ጥቅም ይልቅ የልሂቃኑን ወይንም የመሪዎቹን ጥቅም የሚያስቀድም እንደሆነ በማስታወስ የአሁኑ ጊዜ አስተዳደር ትርጉም ያለው ለውጥን ለማምጣት ያለውን አቅምም ጥያቄ ውስጥ አስገብተውታል። ፓርቲያቸውን በተመለከተ ሲናገሩ ዋናው ተግባራችን ሽግግሩን በተደራጀ መንገድ መምራት፣ በትግራይ ክልል የአጭር ጊዜ ሽግግር መንግስት ማቋቋም፣ እንደዚሁም የፕሪቶሪያ ስምምነት ዋናና ድንጋጌዎች ተግባራዊ እንዲሆኑ ተጽዕኖ መፍጠር መሆን አለበት ብለዋል አቶ ጌታቸው። ከዚህ በኋላ በትግራይ በዲሞክራሲያዊ መንገድ የተመረጠ አስተዳደር መገንባት ላይ ማተኮር አለብን ሲሉ ጥሪ ማቅረባቸውን ሪፖርተር በእንግሊዝኛ ገጹ ይፋ ያደረገው ዘገባ ያሳያል። ወደ ሌላኛው ጉዳያችን እናምራ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለቀይ ባህር ዝግጁነት ሲሉ ይፋ አድርገዋል። የባህር ኃይል አዛዥ ሬር አድሚራል ክንዱ ገዙም ይህንኑ
የፊልድ ማርሻሉ ንግግር ደግሞታል። 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በባህር ኃይል ማሰልጠኛ ትምህርት ቤት ዛሬ ተከብሯል። በስነ ስርዓቱ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ባስተላለፉት መልእክት ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ሲሉ ኮንነዋል። በእነዚህ ጠላቶች ሴራ ኢትዮጵያ በውስጣዊ ግጭት ላይ እንድታተኩርና ለዘመናት በድህነትና በኋላ ቀርነት እንድትቆይ መደረጓን ያስገነዘቡት በሰራዊታችን ጀግንነት በህዝባችን ድጋፍና በመሪዎቻችን በሰላም አመራር ሰጭነት ሴራውን በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ያሉት ፊልድ ማርሻል ብርሃኑ አሁን ላይ የታሪካዊ ጠላቶቻችንና የባዕዳን አቤት ባይ ኃይሎችን እኩይ ሴራ በማክሸፍ የልማት የሰላምና የማንሰራራት መንገዳችንን ጀምረናል ባናቸው ኢታማዦር ሹሙ ኢትዮጵያ ለማፍረስ የሞከሩ ኃይሎች ፈርሰው የሀገርና ተቋማት ሁለንተናዊ አቅም እየጨመረ መምጣቱን አመላክተው ኢትዮጵያ ነጻነቷና ሉዓላዊነቷ ከትውልድ ወደ ትውልድ እንዲሸጋገር በርካታ መስዋዕትነት መከፈሉንም አስተውሰዋል። ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነክተናል ያሉት ፊልድ ማርሻል ብርሃኑ ጁላ የሀገራችን የህልውና ጥያቄ የሆነው የሰላም የልማትና የባህር በር ተጠቃሚነትን እናሳካለን ሲሉም በይፋ ሲናገሩ ተደምጠዋል። የሀገር መከላከያ ሰራዊትን በማጠናከር ሰላማችንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ማለታቸውንም ከመከላከያ ሰራዊት ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በተመሳሳይ በዚሁ የ118ኛው የኢትዮጵያ መከላከያ ሰራዊት ቀን መርሃ ግብር ላይ የተገኙት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የኢትዮጵያ ባህር ኃይል የሚሰጠውን ግዳጅ ለመወጣት የሚያስችል ሁለንተናዊ ቁመና ላይ ይገኛል ብለዋል። የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በተከበረው የመከላከያ ሰራዊት ቀን ላይ ቫይስ አድሚራል ክንዱ ገዙ መንግስት የባህር በር አስፈላጊነት ላይ ባለው የጸና አቋምና የመከላከያ ሰራዊት አመራሮች ባደረጉት ድጋፍ አንጋፋው የኢትዮጵያ ባህር ኃይል ወደ ቀደመ ገናና ስሙ ለመመለስ የተከናወኑ ስራዎች ውጤታማ ናቸው ብለዋል። ኢትዮጵያ በየዘመናቱ የገጠሟትን ፈተናዎች በደል እየተወጣች የመጣች ታሪካዊ ሀገር መሆኗን አስታውሰው የባህር በር ጥያቄው የኢትዮጵያ የህልውና ጉዳይ መሆኑን እወቁት ሲሉ ነው የተናገሩት። ባህር ኃይሉ ራሱን ብቃት ባላቸው ባለሙያዎች በማደራጀትና የተቋማት ግንባታውን ከማሳደግ ባለፈ የመነሻ ውጊያ ትጥቆች ማሟላቱንም ተናግረዋል። የባህር በርና የባህር ኃይል የማይነጣጠሉ መሆናቸውን ገልጸው ኢትዮጵያ ባላት ታሪክና መብት የባህር በር የማግኘት ጥያቄ የህልውና ጉዳይ ስለመሆኑ አጽንኦት ሰጥተዋል። ሀገራችን የባህር በር ለማግኘት የምታደርገውን ፍትሃዊ ጥያቄ ለጋራ ተጠቃሚነት በሰጥቶ መቀበል መርህ መስራት እንደሚገባም አስገንዝበዋል። ኢትዮጵያ የግብጽን ሰሞኑኛ አደገኛ ሴራ በይፋ ተቃውማለች። በብራሰልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት በይፋ ወቅሰዋል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽም ተቃውሞን አሰምተዋል። በተለይም ከታላቁ ኢትዮጵያ ህዳሴ ግድብ ምርቃት ወዲህ ተጠናክሮ የቀጠለው የአዲስ አበባና የካይሮ ቃላት ምልልስ ቀጣይ ክፍል የሆነው የመግለጫ ወጣው በትናንትናው ዕለት ነበር። የአውሮፓ ህብረት ዋና ከተማ ተደርጋ በምትቆጠረው የቤልጂየም ብራሰልስ የሚገኘው የኢትዮጵያ ኤምባሲ ያሳየው አቋም ረቡዕ ዕለት ለወጣው መግለጫ ምላሽ የተሰጠ ነው። ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣው መግለጫ ሁለቱ አካላት የጋራ አቋም ያዙባቸውን ጉዳዮች ዘርዝረዋል። መግለጫው የአውሮፓ ህብረትና ግብጽ የምግብና የውሃ ደህንነትን በተመለከተ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውን ያስረዳል። ሁለቱ አካላት በሁለትዮሽ ቀጠናዊና በዓለም አቀፍ ደረጃ ባሉ ከውሃ ጋር በተያያዙ ጉዳዮች ላይ እንደሚተባበሩ ያሰፈረው መግለጫው ከዚህ ቀደም የውሃ አጋርነት በተመለከተ ስምምነት ለመድረሳቸውን ያስታውሳል። የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ ጥገኛ መሆኗን እንደሚገነዘብ በመግለጫው ላይ አስፍሯል። የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት የአቋሙ የኢትዮጵያን ግድብም እንደሚያካትት ነው ያስታወቀው። የአውሮፓ ህብረት በአስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይ የተመረኮዘ የተፋሰሱ ሀገራት ድንበር ተሻጋሪ ትብብርና አጥብቆ ያበረታታል ሲል አቋሙን በመግለጫው ላይ አስፍሯል። ለዚህ አቋም ምላሽ የሰጠው በብራሰልስ የሚገኘው የኢትዮጵያ ኤምባሲ መግለጫው ችግር ያለበትና እጅግ አሳዛኝ ሲል ጠርቶታል። የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መሆኑን በመጥቀስም ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግንኙነት ጥራት ጋር የሚቀራን የተሳሳተ አድሎ ያለበትና ጠበኛ አቋምን የሚያስፋፋ ነው ሲልም ተቃውሟል። በናይል ወንዝ ተፋሰስ ላይ 11 ሀገራት መኖራቸውን ያስታወሰው ኤምባሲው የሁለቱ አካላት መግለጫ የሌሎች የተፋሰሱ ሀገራት አመለካከትና ፍላጎት ሙሉ በሙሉ ችላ መባሉን እንደሚያሳይ ነው የጠቆመው። የአውሮፓ ህብረት ከግብጽ ጋር በተካሄደው በሁለትዮሽ መድረክ ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ነው ሲልም ወቅሷል። ህብረቱ የኢትዮጵያ ህዳሴ ግድብን በተመለከተ በአፍሪካ ህብረት አመቻችነት በተካሄዱ ንግግሮች ላይ የነበረውን የታዛቢነት ሚና አስታውሶ የአጋጣሚ ሚዛናዊ ምክንያታዊና ገለልተኛ አካሄድን እንዲከተል ሊያደርገው ይገባ እንደነበር መግለጫው አስፍሯል። በማከልም የአውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አመለካከት መያዙን በመጥቀስም ወቅሷል። የወጣው የጋራ መግለጫም ከናይል ወንዝ ተፋሰስ ሀገራት ትብብር ማዕቀፍ ስምምነት እንደዚሁም የተባበሩት መንግስታት የውሃ ስምምነትና ህጎች ካስቀመጧቸው መርሆች ጋር የሚቃረን ነው ሲል ተችቷል። በተጨማሪም ኤምባሲው በመግለጫው ላይ ግድቡ በሚል የተጠቀሱ የኃይል ማመንጫ ታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው ለማስታወስ እንወዳለን ባይ ነው። ራስን የመቻልና የአፍሪካን ዳግም መንቃት የሚያንጸባርቀው ይህ ስያሜ ለኢትዮጵያን ብቻ ሳይሆን ለአፍሪካ አህጉርም ጭምር ትልቅ ትርጉም ነው ሲል ነው የወቀሰው።
የሰዓቱ ዜናችን እንደቀጠለ ነው። ወደ መጨረሻው ጉዳዮቻችን እናምራችሁ። በትግራይ ክልል አዳዲስ የፖለቲካ ፓርቲዎች እየተመሰረቱ ይገኛሉ። ለአብነት ያክል ከሰሞኑ ሹም ተንቤን የተሰኘ አዲስ ፓርቲ በመስራት ሂደት ላይ ነው ተብሏል። በትግራይ ክልል የሚንቀሳቀስ ሹም ተንቤን የተሰኘ አዲስ የፖለቲካ ፓርቲ ከምርጫ ቦርድ የቅድመ ምዝገባ ፍቃድ በማግኘት በመስራት ሂደት ላይ ስለመሆኑ ለማወቅ ተችሏል። ፓርቲው ከቦርዱ የመስራት ፍቃድ ያገኘው ሐምሌ 3 ቀን 2017 ዓ.ም እንደነበር ተመላክቷል። ከአቶ ጌታቸው ረዳ ቡድን የተገነጠሉ ግለሰቦች ያቋቋሙት ውድብ ወለሎ ትግራይ ወይንም የትግራይ ትውልድ የተሰኘ የፖለቲካ ፓርቲም መስከረም 10 ቀን 2018 በመቀለ ከተማ በአካሄደው ጉባኤ በይፋ እንደተመሰረተ ይታወሳል። በአቶ ጌታቸው ረዳ የተቋቋመው ስምረት ፓርቲ በበኩሉ በትላንትናው ዕለት ከመስራቾቹ አንዱ የሆኑትን አቶ ጌታቸው ረዳን የፓርቲው ፕሬዝዳንት አድርጎ መምረጡ የሚታወስ ነው። በኦሮሚያ ክልል የአንድ ወረዳ አስተዳዳሪ ህዝቡ ንብረቱን ሽጦ ጦር መሳሪያ እንዲገዛ ያስተላለፉት ጥሪ መነጋገሪያ ሆኗል። በኦሮሚያ ክልል ምዕራብ ሸዋ ዞን የኖን ወረዳ ዋና አስተዳዳሪ ወንዳ ፍራሽ ሉሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ትላንት ከነዋሪዎች ጋር ባደረጉት ውይይት ማሳሰባቸውን ዋዜማ ራዲዮ ዘግባለች። ወንዳ ፍራሽ የአማራ ጽንፈኛና ሸኔ ካሏቸው ቡድኖች ጥቃት ራሳቸውን ለመከላከል ነዋሪዎች ለሚገዙት ጦር መሳሪያ መንግስት በአስቸኳይ ፍቃድ ይሰጣል ማለታቸውን ዋዜማ የወረዳው ኮሚኒኬሽን ጽህፈት ቤት ማህበራዊ ትስስር ገጽ ላይ ካሰራጨው ተንቀሳቃሽ ምስል ላይ ተመልክቻለሁ ስትል ዘግባለች። ዋና አስተዳዳሪው ይህን ያሳሰቡት እሁድ ዕለት ታጣቂዎች በወረዳው በፈጸሙት ድንገተኛ ጥቃት 20 ያክል ሰዎች ከተገደሉ በኋላ ስለመሆኑ የዜና ምንጯ አትታለች። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁ እናመሰግናለን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።